ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም አልሐምዱሊላህ። ዛሬ የማሳያችሁ አስቤዛ ነው። እነዚህ አስቤዛዎች 30590 ብር የፈጀ ነው። 30590 ብር የፈጀ ነው ማሳያችሁ ማለት ነው። እያንዳንዳቸው ከርጥብ ቅመም እስከ ደረቅ ቅመም ያሉትን ጽፌያቸዋለሁኝ ማለት ነው። ለነሱም ልክ እንደዚሁ ለሂሳብ እንዲመች በማሰብ በቴክስት ቦታ ላይ ጽፍላቸዋለሁ። ለራሴም እንደዚህ ጽፋለሁ ማለት ነው። እና አሁን የማሳያችሁ እንግዲህ የአንዲት እህቴን የረመዳን አስቤዛ ነው ማለት ነው። በመጀመሪያ ዱቄት አለ 25 ኪሎ 2350 ብር፣ 10 ኪሎ መኮሮኒ በ120 ብር ሂሳብ 1200 ብር። የሚረጋውን ዘይት ነው ያለችኝ። ይሄን ዘይት ደግሞ የገዛሁላት 1650 ብር ነው። ቡና እዚህ ጋር እንደምታዩት ማሻአላ በጣም የሚያምር ቆንጆዬ የሆነ ቡና ነው በ950 ብር ሂሳብና ሱካር በ150 ብር ሂሳብ 750 ብር ይመጣል ማለት ነው። እንዲሁም በርበሬና ሽሮ አለን ማለት ነው። 15 ኪሎ ሽሮና 10 ኪሎ በርበሬ ማለት ነው። በርበሬ 500 ከገባ በኋላ ነው የተገዛው ማለት ነው። የተዘጋጀላት ያዘዘችኝም በዛ ሰዓት ስለነበረ ማለት ነው። እና እሷ ያዘዘችኝ 2 ብረት ድስት ነው። 2 ብረት ድስት 2000 ምናምን ከምንገዛ እነዚህን 2500 ብር መግዛት ይሻላል ብዬ ስላሰብኩኝ ይሄንን ሞገስ ብረት ድስት ቆንጆዬና ወፍራም የሆነ ብረት ድስት ነው። ባለ 5 ሴሪ ትልቁ ቀጣይ ይሄ ቀጣይ ትንሽዋ ማለት ነው። እና በጣም አሪፍና ማሻአላ የሆነ ብረት ድስት ያው ሞገስ ብረት ድስት የማያውቀው የለም። ይሄንን 2500 ብር ገዝቼላታለሁ ማለት ነው። እዚህ ጋር ደግሞ የኒኬል ኩባያ ነው በ85 ብር ሂሳብ ነው 12 ፍሬ ገዝቼላታለሁ። እንግዲህ የእርጥብ ቅመም ደረቅ ቅመም ሁሉ ነገር ሳይቀር እዚህ ጋር በዝርዝር አለ ማለት ነው። ያደረኩትን ለሽሮም ለበርበሩም ሁሉም በዝርዝር ተቀምጧል። ባቄላ ባምብራና ጓያ 3 አይነት ነው ማለት ነው። 5 ኪሎ አርጌ ነው ሽሮ ሲዘጋጅላት ማሻአላ። በርበሪም እንደዚያው በተመጣጣኝ አሪፍ ተደርጎ ቆንጆ ማሻአላ ተባረከማን ተደርጎ የተዘጋጀ ምጥን የሆነ ሽሮ እዚህ ጋር እንደምታዩት በጣም ቆንጆ ተደርጎ የተዘጋጀ ማሻአላ ተባረከማን ሁላችሁም እንደምትወዱት ተስፋ አረጋለሁ። እዚህ ጋር በርበሬ ነው እዩት ማሻአላ ተባረከማን በጣም ቆንጆና ጽዳቱን የጠበቀ ምጥን የሆነ በርበሬ ያለን ማለት ነው። እንግዲህ ይሄንን የመሰለ አስቤዛ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ አዝማሪኖ ሁሉ ነገር ተደርጎበት በርበሬው የተዘጋጀ ነው። ከበርበሬው ግማሽ ኪሎ አካባቢ ተደርጎ ደግሞ ነጭ ሽንኩርት፣ ዝንጅብል፣ አዝማሪኖ እርጥብ ቅመሞችን በሙሉ በኪሎ ያረኳቸው ሁሉ ታለሁ ማለት ነው። 1 ኪሎ አዝማሪኖ ማን ነው 1 ኪሎ ዝንጅብል አለው ማለት ነው። ማሻአላ እንደምትወዱት ተስፋ አረጋለሁ። እንደዚህ የሚያምርና ማሻአላ ተባረክ ረህማን የሆነ እጥር ምጥን ያለ ቤተሰብ እንግዲህ ደስተኛ የሚያረግ እችም ያዘዘችው እህቴንም ደግሞ የማይጎዳ የሆነ ነው ማለት ነው። አንዳንድ ጊዜ በጣም ብዙ ሆኖ እነሱም ያው ለብዙ ጊዜ መቼም እናንተ